ስትወጣ እንዳጋጣሚ መንገድ ላይ አሞሽ አግኝቼሽ ቤት ድረስ መተን በእንደዚህ አይነት ሁኔታ ነበር ያገኘኋት። እስቲ መጀመሪያ ሳገኛ ስንገናኝ መጀመሪያው እኔና ከዛ እንነጋገራለን አንዳንድ ነገር። ሰላም በያላችሁበት። ትናንትና ከማማ ዝናሽ ቤት እንደወጣሁኝ መንገድ ላይ ያገኘኋት እህታችን እስቲ እንመልካታትና እንምጣ። እግዚአብሔር ነው የሚያውቀው። አንድ ቀን ወይ እኔ ችግር የለም እሷን ሰው ሳያረግ ትንሽ ከፍ ብላ እንኳን ብትሞት አይቆጨኝም። ብርድ ልብሳችንንም ማሳይ የለንም ለእግዚአብሔር ነው፣ ከሰው አይደበቅ። 10 ቀን ነው ስራ ከጀመርኩ። ብርድ ልብሱን አሳየኝ። አዎ እኔ ለመሰለ ጉበት ታማሚ ነኝ። ይህ ትርፍ አንጀት ራሱ አንዳንድ ወዴን ያሳብጠኛል። ለሰው አልነግርም፣ የምነግረው ለእግዚአብሔር ብቻ፣ ለሱ ብቻ ነው የምነግረው፣ ለሰው አልነግርም። ይኸው እሷውን ታውቃለች። በፊት ድሮ ጤና እያለው እንዴት እንደምሰራ ያውቃል። ሰፈሩ እንዴት አገላብጬ እንደምሰራ። አሁን ከተሰራው በኋላ ልብስ የልጅሽ ነገር ነው የሚያሳስብሽ? አዎ ይህ ልጄ ነው እንጂ እኔ ለምን ነገ አልሞትም? ለምን ተስፋ እግዚአብሔር ነው። ግን ትንሽ በር ዘግታ እስክተኛ እግዚአብሔር ለእኔ እድሜ ስጠኝ። እንዲህ ሞኜ ተቸግሬ ላሳድጋት እላለሁ። አምጪ ብርድ ልብሱን ቤቱ ፈርታ እኮ እስቲ አምጪ። እዚህ ጋር ነው የምትተኙት አንጥፋችሁ? አዎ ውስጥ መተኛ የለም? የለም ፍራሽ ምናምን ስለሌለ እዚህ ጋር አንጥፈን ለታችንን ሌላ ሰው። የባንክ አካውንት ማለሽ አይደል? ስጪኝ ጎሽ። የልጅሽ እና የአንቺ ፎቶ ነው? አዎ ያው እንግዲህ ያገኘሁት በልጄም እንትን ብዬ ማስቀምጥበት ነው። የልጅሽ ፎቶ ለምንድን ነው በሁለታችሁ ለምንድን ነው ያደረጋችሁት? በሁለታችን ያረኩበት ምክንያት አይታወቅም። እኔ በሽተኛ ስለሆንኩ 1000 ኖረኝ 500 ብር ኖረኝ። ለምን ስታወጣ አይቸግራትም። እኔ እንኳን እንትን ብል በቃ የኔ መኖር አስተማማኝም አይደለም። ሐኪም ብዙ ስለሆነ ያው ፍቃድ እግዚአብሔር ነው። እግዚአብሔር ይፍቀድ። ለልጄ ሲል ትንሽ ቀን እድሜ ይስጥ። ስም ነው አካውንቱ ቢታኒያ ፉአድና አልታዩሽ ሚደቅሳ በሁለታችሁ ስም ነው። የኢትዮጵያ ንግድ ባንክ 1045 81 08 82 መጨረሻ ላይ 3 እግዚአብሔር ይርዳሽ። አይዞሽ እሺ። ነገር ይቀየራል። አይዞሽ እሺ። እግዚአብሔር ይማርሽ። እግዚአብሔር ይማርሽ። አይዞሽ። እንደተመለከታችኋት ነው ልጇን እንግዲህ ተገቢውን የሆነ ነገር እያደረገች እንድታሳድግ ራሷን እንድትችል የምናደርግበትን ነገር እንድታመቻቹ አደራ እንላለን። እግዚአብሔር ብድራቱን ይክፈላችሁ፣ ችግር አይንካችሁ። ቪዲዮ እንዳያችሁት ነው። እንደ አጋጣሚ ያው እግዚአብሔር ስራ ነው ያገናኘ፣ እግዚአብሔር ፈቅዶ ነው። አንዲት ልጅ አለቻት፣ ጎበዝ ልጅ 12 ዓመት ነው። 12 ዓመት ልጅ አላት። የልጅሽ አባት ሹፌር ነበረ። በመኪና አደጋ ነው ያረፈውና አዎ እኮ እሱ ከሞተ በኋላ ያው ልጄ እኔ ነኝ የማሳድጋት ልብስ እያጠበ በአደጋ ነው የሞተው። አዎ ያረፈው ሹፌር ነበር። ጥሩ ኑሮ ነበር የምንኖረው። ድንገታዊ አደጋ ነው በቃ። እስቲ ጤና ጣቢያ እንዴት እንደሄድሽ፣ ምን ይዘሽ እንደሄድሽ፣ ምን ሆነሽ እንደሄድሽ ንገሪኝ። አዎ መጀመሪያ ጤና ጣቢያ የኩት እዚህ ማህፀኔ ላይ እንደ እጢ ነገር ወጣብኝ ነበር። ከዛ እሷን ባለፈው እጄ የሆነ መድኃኒት ሊቀባ ሲሰጡኝ መድኃኒቱ አባሰብኝ። ከዛ ምንድነው ነገር ተቃጠልኩ ብዬ ስሄድ ይሄማ መሰራት አለበት አሁኑኑ ግን ማደንዘዣ የለም አሉ ሲሉኝ ጊዜ በቃ ብሞትም ብድንም ይሁን አልኩና እዛ ጤና ጣቢያ ለማደንዘዣ እንትን አሉ ሰሩኝ ማለት ነው። ከዛው ሰውነቴ ተቃጥሎ እያልኩ መንገደኛ ናት አንዷ ይዛኝ ወደ ቤት። ክፍያ ምንም አልከፈልኩም፣ የለኝም አልኳቸው። የለኝም እንደዚህ ብዬ ስል አንዱ ዶክተር መድኃኒት በራሱ ገዛልኝ። ከዛ ያን መድኃኒት እዛው ውሰጂ ያለኝ እዛው አንዱን ወሰድኩና የቀረውን ይዤ
እያልኩ ስመጣ እግዚአብሔር ደግሞ አንተን አገናኘን። እኔ አንተነን ብዬ አላሰብኩም። በቃ 3-4 ቦታ ነው ቁጭ ያልኩት። ግራ ገባኝ። ወይኔ እናቴ ምነው ሙቼ ባርፍ ልጄንም ማሰቃየው እኔም ተሰቃየው። ብዙ ፈተና። እኔስ አንዱን ይዤ ነው። እቺ ልጅ አሁን በምን ፈተናዋ ነው የምትሰቃየው? አሁን እየጮኩ ስገባም ልትሳቀቅ ነውም እያልኩ ቢይዘውም ጩኸቴን አልተውኩም ነበር እያቃሰትኩ ማለት ነው። እና ያው እግዚአብሔር ደግሞ አንተን ጣለልኝና ነይ እስኪ ሙዬ ምን ሆነሽ ነው ከማጋር ነሽ ብለኝ ያው ይዘኝ ስብስብ አድርገኝ ይዘኝ መጣ እንዳየኸው ማለት ነው። ይዘና ስንመጣ ቤት ውስጥ ያው እጣን እንደዚህ እሳት አያይዛ ልጇ ነበረች ስትጠብቃት የነበረው። ልጇማ የ12 ዓመት ልጅ ማለት ነው። እና አሁን ነገር ሁሉ ስናሳጥረው ቤቷ ትንሽ እድሳት ይፈልጋል። መሬቱ አፈር ነው፣ ኮርኒሱ ጣራውም ያፈሳል ይመስለኛል። እና ለጊዜው የነበራቸው እዚህ የሶፋው ምናምን አሮጌ ነው በጣም። ሌላ ሰው ቅያሪ ሲገዛ ያኛውን ሰጥ እኔ ልውሰድ ብላ አምጥታ ነው እና ያኛውን ጥለነዋል። ምንም አያደርግላትም። ፍራሽ እኛ ፍራሽ ያው ከዘኪቲው ባገኘ ነው ገዝተናል። አንድ ወንድማችን ደግሞ ይሄንን ብርድ ልብስ ገዝቶ አሁን የሚቀረው የቤት እድሳት ነው። መጠነኛ የሆነ እድሳት ነው የሚፈልገው። ለልጅዋ ደግሞ የትምህርት መሳሪያዎች 6ኛ ክፍል ናት መሰለኝ አሁን ወደ 7 ናት። እና ለልጇ የሚሆን የትምህርት መሳሪያዎችን እዛም እሱን ግብአት እንድታሟሉላት ለልጇ የባንክ አካውንቷም አለላችሁ ስልክ ቁጥሯም አለላችሁ እየደወላችሁ አገኟት። ቤቷ እንግዲህ ተሰርቶ እንደምንገናኝ ተስፋ አደርጋለሁ። በጣም ነው የማመሰግነው። በተለይ ለዘኪ ከእግዚአብሔር በታች እግዚአብሔር የሰጠኝ ስጦታ ነው። እኔ መቼም ሰው እንሆናለን፣ ይሄን ለብሰን እንተኛለን። ይሄ አዲስ ታሪክ ነው ለኔ፣ ትልቅ ነገር ነው ለኔ ማለት ነው። ዳግመኛ እንደተወለድኩ የምንለብሰውንም አይቷል፣ ምን ላይ እንደምንተኛም አይቷል። ተጥሎ ነው እና እግዚአብሔር ብዙ ነው ለኛ ያደረገልን። ታሪካችንን ቀይሯል። ከዚህ በላይ እረፍት ነው በቃ። እኔ በሞትም አይቆጨኝም በቃ ከዚህ በኋላ ማለት ነው። እና እኔ የሚያስለቅሰኝ ቢኖር ምንድነው ደስታ ነው በቃ። ያን ጊዜ አልፌዋለሁ። ገባ ካሁን ይሄ እንዲመሆኑን አቲ ፍራሹን እንዲማማሩን አቲ መቀመጫውን አሁን እዚህ ላይ መቀመጤን አቲ የሚያውቀው እግዚአብሔር ነው። እኔ ስለ በሽታዬ እንጂ ስለ አንዳች ነገር አስቤ አላውቅም። ቁርስ እንደማንኛውም ሰው ሰጣታለሁ። እሷ እንዲያውም ምሳቃ ውስጥ የለም ለእናቴ ብላ ከልጆቹ ጋር እየተጋራች በምሳቃ ይዛልኝ ትመጣለች። የትምህርት ቤት እንጀራ እግዚአብሔር ምሳቃ ይዛልኝ ትመጣለች። እቺን ጉረሽኔ እዛ ጉርሻለሁ። ምሳቃ ሳያለሁ ቀይ ምሳቃ አለ። እሱን ይዛት ሄድና አስገልብጣ ከልጆቹ ጋር እሷ እንትን ብላ እሱን ይዛልኝ ትመጣለች። እግዚአብሔር በሚያውቀው ከዚህ ስትሄድ ባዶ ሳህን ነው ይዛ የምትሄድ። ባዶ ሳህን ከዛ ስትመጣ የልጆቹ ያው እንጀራውን የራሷን ምሳ እዛ ላይ ትገለብጥና እሷ ከልጆቹ ጋር ተጋርታ ነው የምትበላው። ልጆቹ ይወዷታል ደግሞ ያው ትበላለች። እዚህ አሌሉያ ትምህርት ቤት ነው በቃ ይዛልኝ ትመጣለች። እግዚአብሔር በሚያውቀው ማለት ነው በጣም እና አሁን ላይ ደስታ ነው የሚያስለቅሰኝ። እግዚአብሔር ይህንን ለኔ ማድረጉ ትልቅ ነገር ነው። አንተን አገናኝቶ ካንተ ጋር እኛ ሰሞኑን ያለንበትን እና የበፊቱን ስናመዛዝነው እግዚአብሔር ነው መቼም ያውቀው ሰውን እንትን በቃ ይሄ ነው የኛ እንትን። እግዚአብሔር ይስጥልን። በጣም ነው የማመሰግነው ለሰጠኝ ላረገልኝ ሁሉ። እግዚአብሔር ጀምሮታል እሱ ይጨርሰዋል። የባንክ አካውንቷም ስልክ ቁጥሯ በፊት ስናገኛት የነበረው ቪዲዮ ላይ አለላችሁ፣ ከዛ መውሰድ ትችላላችሁ። እግዚአብሔር ይስጥልን ለምታደርጉት በሙሉ። በተለይ ለሷ ብቻ ሳይሆን ለልጇ ጥሩ ጎበዝ ተማሪ ናት እንዳየዋት እንደሰማሁት ውጤቶቿንም እንዳየሁት እና የበለጠ አበረታተን ትምህርቷን ቀጥላ እናቷን ነገ ከነገ ወዲያ ሀገሯን የምታግዝ እናቷን የምትጦር ልጅ እንድናደርግ አደራ እንላለን። ሰላማችሁ ይብዛልን። ደህና